ምናልባት የተሻለ እናንተን የሚሰማ አምላክ ካለ በጸሎት ታሸንፉታላችሁ እንጂ ማናችሁም አሁን በመተሄዱት አካሄድ አንድ ሰው ማያሸንፈው አዩት አንድም ሰው ለምን ከራስ ጋር እንኳን አልተስማሙ ከራሳቸው ጋር አልተስማሙ እውነቴን ነው ማለት ከፈሳቸው የተጣሉ ሰዎች 4 ኪሎ እንግባ ይላሉ ከፈሳቸው ተጣልተዋል በጸሎት አሸንፉት ጸሎት ኃይለኛ የጸለይክ ጊዜ ነው አብይ የሚፈራ እውነቱን ልንገር የጸለይክ ጊዜ አብይ መፍራት ይጀምራል በየቀኑ መግለጫ የሚያወጣል ጸሎት ያረግ ጊዜ ነው ምክንያቱም የጦርነት ጊዜ 11 ወር ሆኗል ምንም አይነት መግለጫ አላወጣም ኢትዮጵያ ላይ ጦርነት አለ አላለም አመት አልፎታል አብይ ጦርነት አለ ብሎ አውጆ ያውቃል ስለዚህ እባካችሁ ጸሎት አንድነት ፍቅር ማንንም መንግስታት ይጥላል ተበደልን ካልክ በደልን አይቶ እግዚአብሔር አምላክ በደልን ያያል ተበዳይን ያያል ሁሉ ጊዜ ከተበዳይ ጎን ነው ሁሉ ጊዜ የሚገርመኝ የእቺ አመነዘረች የተባለችው ሴት ሁሌ ክርስቶስ ያየውን መንገድ ሳይ እጅግ ይገረማለሁ በሙሴ ዘመን አመንዝራ ሴት በድንጋይ ተቀጥቅጣ ነው የምትገደል ሴቷን ብቻ እኮ ነው የሚገሉት በነገራችን ላይ የብሉይ ኪዳን ዘመን ሴት የሚባል መብት የላት ሴት የምትባል አንድ መብት የላትም ብሉይ ኪዳን ዘሞተች የምትባለው ሴት ሁለት እኮ ነው ከወንድ ጋር ነው መቼም የምትተኛው እንግዲህ ከድንጋይ ጋር ተኝታ አይደለም የምትያዘው ወንዱ አይመጣ ሴቷ ብቻ ነው የምትወገረው እና አመጡለት ከናንተ ውስጥ ኃጢአት የሌለባት ፈንክ ይፈንክታታል ወርውር ከናንተ ውስጥ ኃጢአት የሌለበት በህግ የሚኖር ማንም እንደሌለ በዚህ ታውቃለህ በህግ የሚኖር የለም እያንዳንዱ ውልቅ ብሎ ሄዶ ከዚህ በኋላ እንዳትሰሪ ብሎ ባረካት ሌላዋ ደግሞ የሳምራዊቷ ሴት ስትመጣ ትላንት ከተማርኩት ነው እኔ መከለስ ወዳለሁ ሙዴ ነው የተማርኩትን ሪቫይዝ ማድረግ ወዳለሁ በራሴ ቅመም አመጣዋለሁ ጨማምሬ አይደለም እውነቱን ነው የምናገረው ሰማሪያ ሴቷ ስትመጣ በተራራ ፀሐይ እንግዲህ 5 ባሎች እኔ ከሮሚ ላይፍ ጋር ይመሳሰልብኛል ይቅርታ አድርጉልኝ ሮማን 5 ጊዜ እንዲሁ በሰርግ አላገባውም ነው ያለችን ቃል በቃል ራሷ ነው የምትናገረው ሀቅ ይውጣልሽ ሮሚ 5 ጊዜ በሰርግ አላገባውም አሁን ግን በሰርግ ነው 6ኛዬን ማገባው ብላ በሰርግ ነው የመጣችው ሮሚ ሰርግ ለማድረግ ነው ቀደዋ ስለዚህ ከሰማሪያዋ ሴት ጋር ትመሳሰልብኛለች እና ያቺ ሴት ትመጣለች ማንንም በሌለበት ጌታ ነው የሚፈልገው እንደዚህ አይነት ሰዎችን ጌታ ይፈልጋል መጣ ሲመጣ አያት ውሃ ጠጪ ነው ያለ እሷ ያለችው ደግሞ ብታይ ማን እንደሚጠይቅሽ ብታቂ ኖሮ ከሷ ትለምኝ ነበር የዘላለም ውሃ ይሰጥሻል ያለ ማትጠሚው እያንዳንዱ ነገር የነበራትን ህይወት ሲነግራት ትሸማቀቅ ታፍር የነበረችው ሴት መሲ መጥቷል አለች መጥቷል መሲ በቃ ሙሉ በሙሉ መስበክ ጀመረች እና ምንድነው ምለው እግዚአብሔር ሁሉ ጊዜ የሚፈልገው የጠፉ በጎቹ ነው እግዚአብሔር ፈላጊው እኔ ጠፍቼ ነበር በጣም የጠፋው ሰው ነበርኩ አልመስልም ለእናንተ ላልመስል ይችላል እኔ አሁን በእግዚአብሔር ፊት ሆኜ ስመሰክር የጠፋው ሰው ነበርኩ አወስ ሰው ማዝናና ነው የሚመስለው ፈታ ማድረግ ነው የሚመስለው የሚደሰትብኝ ብዙ ሰዎች አሉ ምናምን I understand በጌታ ፊት ግን ምንም አልነበርኩ ያው ልጁ ነው ይወደኛል ሙሉ በሙሉ እንድጠፋ አልፈልግም
ሙሉ ህይወቴ እንዲበላሽ አልፈልግም። ና ብሎ ነው ከዛ ያወጣኝ። በየቀኑ 15 ዓመት ብራንድ አጀንዳ ዮኒ ማኛ ጋር ነበር። ብራንድ አይተው ማጣቀው ሰምተው ማጣቀው ምናምን ብራንድ ዮኒ ማኛ ጋር ነው የሚመጣው። ዮኒ ማኛ ምን አለ ነው የምትሰማኝ? every day። አሁን ግን የምነግርህ ለእኔ አዲስ ዜናዬ ክርስቶስ የሚባለው ነው። አዲስ ዜናዬ፣ የደስታዬ ምንጭ፣ ሰላሜን የሰጠኝ፣ ሙሉ ህዝብን ይቅርታ የጠየቅኩበት። ማንም አስጠይቆኝ አያውቅም። ደፋር ነኝ። ማንም እናቱ የወለደችው አስፈራርቶኝ ይቅርታ የጠየቅኩት አንድ መንግስት የለም፣ አንድ ነገር የለም። ክርስቶስ በፍቅሩ ነው ይቅርታ እንዳደረገ። እኔ እንደ የራሴን ነገር እንደ ዘኪዮስም የማያው ነገር አለ። ዘኪዮስ was hustler ነበር። ገንዘብ ምናምን ያምታታል፣ ምናምን ቻፓ ይዛል። ከዛ በኋላ ማንም ጌታ ሳይጠይቀው ምንም አልጠየቀውም እኮ ዘኪዮስ፣ ምንም ጌታ አልጠየቀው። ናውረዳለሁ እሱን ለማየት ብቻ ስለፈለገ፣ እኔ ክርስቶስን ማየት ብቻ ስለፈለኩ ነው አቡነ ገብርኤል ምክንያት ይሆነ። ክርስቶስን ማየት ፈልጋለሁ። ክርስቶስን በደንብ ውስጤ እንድገባ ፈልጋለሁ። አቡነ ገብርኤል ከተናገሩ በኋላ ምንድነው ዛሬ በአንተ ቤት ሆናል፣ በአንተ ቤት እገባለሁ ነው። ክርስቶስ እኔ ቤት ነው የገባው። የልደቴ ቀን ኤፕሪል 20 የልደቴ ቀን የፋሲካ ቀን ነበር። ኢየሱስ ቤት የገባ የልደቴ ቀን፣ እዚህ ምድር ላይ ያመጣኝ ቀን ክርስቶስ ቤት የገባ የልደቴ ቀን፣ እዚህ ምድር ላይ ባመጣኝ ቀን፣ በዛው ቀን ክርስቶስ አመጣኝና ደስታው ነው። ማንም ይቅርታ እኔ ነኝ ይቅርታ ልጠይቅ፣ እኔ ነኝ ያጠፋሁት እያልኩ ለህዝብ መናገር ጀመርኩ። እኔ ነኝ ጥፋተኛው፣ ይቅር በሉኝ። ያጠፋሁትም በሙሉ መንግስትም ህዝብም ማናችሁም ይቅር በሉኛል። ፈርቼ ኦልሞስት 800,000 ነው ሰው ነው በገዛ ፍቃድ የምትከተለኝ። በገዛ ፍቃድ አንድ ቀን ፎሎ አድርገኝ ብያለሁ። ስለዚህ እሱ ሲወድህ ለሱ መመቸት ተጀምራል። እንዲሁ ፍቅር ስለሰጠኝ። ስለዚህ ሌሎቻችሁንም ጌታ ይወደዳችሁ ነው የምለው። ትልቁ የሚጠቅመው መጽሐፍ ቅዱስ አንቡ። እኔን የረዳኝ መጽሐፍ ቅዱስ ነው። ከተረት ተረት ውጡና መጽሐፍ ቅዱስ አንብቡ። የሚያድነው እውነትም መንገድም ህይወትም መጽሐፍ ቅዱስ ነው። እኔ ነኝ ይላል ጌታ ኢየሱስ ክርስቶስ። እውነትም መንገድም ህይወትም እኔ ነኝ ብሎ ቃል በቃል ነው ያስቀመጠው። በእኔ በቀር ወደ የሚመጣ የለም። ሶስቱንም እዚሁ ጋር አስቀምጣል። በዛ ብትሄድ በዚህ ብትሄድ በዛ የሚከፈት ነገር የለም። there is nothing you can do። በዚህ በቀር የሚሆን ነገር የለም ካልኩ ምንድነው ልታረግ የምትችለው? ምን ልታረግ ትችላለህ? ምንም ማድረግ አትችልም። ይሄንን ወንጌል ከፍቶ የማያነብሰው ምን ያደርገዋል? ብዙ ይዳክራል። አሁን ለበረከት ተብሎ ስንትና 3 ቀን ሙሉ የሚሄዱ አሉ በሎንቺና በረከት የሆነ ገዳም በረከት አገኛለሁ ብሎ። ክርስቶስ እኮ ውስጡ እንዳለ ረስቶታል። እንዲሁ በጸጋው እንደወደደው ረስቶታል። አባት እንዲሁ በጸጋው ክርስቶስ እንዳዳነው በህግ መዳን እንደማይቻል ነግሮ በ3 ቀን ለበረከት ብዬ ያመቱን እንትን ነው ሂድዛ እየተባለ ለበረከት እያሉ ቻፓ ንጭት ኪስን አጥበው ይልኳል። በነገራችን ላይ ኪስ የሚያጥቡት ኦርቶዶክስ ብቻ ሳይሆን በፕሮቴስታንትም ኪስ አጣቢ በጣም ብዙ ነው ያለው። ኪስን ሙልጭ የሚያጸዳል ፕሮፌቲክ ዳንስ እያለ በጣም ብዙ ነው ያለው። ሰውን አትከተሉ ምላችሁ ለዛ ነው። ሰውን ከተከተልክ ትጠፋለህ።
ሰው ምንድነው? ስጋ ለባሽ ነው። እንዳትከተል ለማናችሁም ነግረው ሰው አትከተል። በቀራንዮ ላይ የተሰቀለውን ክርስቶስን ብቻ ተከተል። ሰው ካልክ ትጠፋለህ። ይሄ ሰው እኮ እንዲህ ነው፣ ይሄ ሰው እኮ እንዲህ ነው፣ ይሄ ሰው እኮ እንዲህ ነው። ፈሪሳውያን ነው የምትሆነው። ፈሪሳውያን ህግን የሚከተሉ ናቸው። እና ይሄ ሰው እኮ ይሄን አጥፍቷል፣ ይሄን እኮ አጥፍቷል፣ ይሄን አጥፍቷል፣ ይሄን አጥፍቷል እያልክ በቃ እየደረደርክ ከሰው መጨረሻ ነው የምትሆነው። እኔ ክርስቶስ ነኝ ካል ክርስቶስን ተከተለው። ሰዎችን አትይ። ሌላው ሁልጊዜ እምለዋለሁ ለወንድምና ለእህቶቼ በክርስትና የሚወት ባይሆን ኖርማሊ ጓደኛ ምረጡ። ጓደኛ ምረጡ። ማይረባ ጓደኞች ህይወታችሁን ያበላሻሉ። የኔ ጓደኞች እነ ፍራኦል፣ እነ ዮኒ ቬጋስ፣ እነ ተሙ፣ እነ ሙሌ መቁ ተግባባ አሉ የተባሉ ባህሩ የሚባል ወዳጅ አለ። የሶሻል ሚዲያ ሰው አይደለም። እነ ዲታ አይዳሰን የኔ ጓደኞች ጽድት ያሉ ሰው የሚቀናባቸው ናቸው። ጓደኛ ምረጡ። ደሩ ዘሃረሩ that's my brother. it gotta be like that. ጓደኛ ካልመረጥክ ላይፋችሁ ይበላሻል። እውነቴን ነው የምናገረው። ጓደኛ መምረጥ ላይ አበሻ ብዙ ችግር አለበት። ሰው ብዙዎቻችሁ የተሸወዳችሁ በላይፍም ይሄ ነው። በተለይ ኤክስፔክት አድርጋላችሁ። ብዙ ጊዜ ከሰው ኤክስፔክት አድርጎ ያለቀሰ ነው ያለው። ትልቁ ሚስቴክ የብዙ ያበሻ ችግር በጓደኛ በሰው ይመካል። ስጋ ለባሽ ነው አባቴ፣ ስጋ ለባሽ ነው። ስጋ ለባሽ ያስቀይመሃል፣ ያማሃል፣ ብዙ ነገር ያደርጋል። ስለዚህ ጓደኛ አታብዙ። በእውነቴን ነው የምለው፣ ጓደኛ አታብዙ። ትወርዳላችሁ። ጉዳችሁ ሚስጥራችሁ አደባባይ ነው የሚወጣው። ሌላ ሶሻል ሚዲያ ላይ ትሬንዳቸውን ይዋቸው። ስለ ቤተሰቦቻቸው ሚስጥር የሚያወሩ ይውዳሉ። ከሌላ አትይሉ። የቤተሰቦቻቸው ሚስጥር ማውራት የጀመሩ ጊዜ አለቀ። ይውዳል። ቤተሰብ ትልቁ እናትና አባትን አክብር ይላል መጽሐፍ ቅዱስ። ልጆችን ይላል። ልጆችን ምን ይላል? መንግስተ ሰማያት ለነሱ ላትና ይላል መጽሐፍ ቅዱስ። ልጆችን እናት አባትን የማክበር። ሌላው ውሸት የሚመጣው ካስመሳይነት ነው። ውሸት የሚመጣው ካስመሳይነት ነው፣ ከሌላ አይደለም። አስመሳይ ሰዎች በጣም ይዋሻሉ። ለምን? ልወደድ ብለው በጣም ያስመስላሉ። እኔ ቦልድ ነኝ። ካልወደድኩ እነግርሃለሁ። መድኃኒዓለም አትመቸኝም ነው ማለት። በግልጽ መናገር ሰው ምንም ችግር የለብኝም። ይሄን ለመናገር ማስመሰል አልችልም። እውነቱን ተናግሮ የመሸበት ማደር ይላል የሀገሬ ሰው ሲተርበት። አስመሳይ ሰዎች ብዙ ጊዜ በህይወታቸው ደስታ የላቸው። ይሄ ያለኝ የሚሉ ሰዎች የላቸው። እውነቱን ልናገር፣ ይሄ ያለኝ የሚል ሰው መጀመሪያ የለው። ይሄ ያለኝ እኔ እንዲህ ነኝ የሚል ሰው የለው። አስመሳይ ሰዎች እኔ ለእናንተ እንዲያርጌ፣ እኔ ለእናንተ እንደዚህ ነበርኩ፣ እኔ ለእናንተ በዚህ ወጥቼ፣ እኔ ለእናንተ ነው who asked you? ማን ጠየቀ? እኔ እየመሰከርኩ ያለው ስለ ክርስቶስ እንጂ ስለ ሰው አይደለም። ስለ ክርስቶስ አያልነት
የሚባል ከሆነ የስ ጴንጤ ነኝ። በክርስቶስ የግል አዳኝ አድርጎ የተቀበለ ጴንጤ ነው ካልከኝ አብሶሉትሊ። ምክንያቱም በቃ እያልከኝ ያለው ኦርቶዶክስ ክርስቶስን የግል አዳኝ አድርጋ አትቀበልም እያልከኝ ነው በሌላ በስካቦኛ ቋንቋ። That's what you are telling me. በክርስቶስ የሰው ልጅ በውሃ ካልተጠመቀ ይላል ዳግመኛ ካልተጠመቀ ዳግመኛ ካልተወለደ ከክርስቶስ ጋር መሆን አይችልም። ዳግመኛ መወለድ አለብኝ። Oh, absolutely yes, I will do that. እንኳን ለክርስቶስ ለበዓሉ ድምቀትም ተጠምቀናል። አልኖርንበትም እንጂ ተጠምቀናል። ለበዓሉ ድምቀት ኧረ የሩፋኤል ጊዜ እንዲያውም አንዴ ያስታውሳል። የሩፋኤል ጊዜ ሁልጊዜ እኛ ሰፈር ልደታ ባህረ ጥምቀት ይባላልና እዛ እንሄዳለንና አንድ የሰፈራችን ልጅ አለ ስሟን አልጠራው እንችን አብረን ስንሄድ ቀጭን ናት ቀይ ናት በጣም የምታምር ልጅና ሄደን ልንጠመቅና እንግዲህ ሌሊት ነው በጣም ነው የሚቀዘቅዘው በሌሊት በዛ ብርድ እንደገና ደግሞ ጥምቀት አለ። ከዛ ቀስቅሷት ትጮዋለች። ስትጮ ሰይጣን ይዟት ነው ተብላ ጋማ ይዘው እየደፉባት ትጮዋለች። ልቀቅ በመስቀል ወጥ ጀርባዋን አግለው ሰንበር በሰንበር አድርገው በቃ ሲጨንቃት ፈትቻለሁ ብላ ወጣች። ፈጣሪ ምስክሬ አብዛኛዎቹ የሚያደርጉት እንደዛ ነው። አብዛኛዎቹ የሚያደርጉት እንደዛ በጣም ቀዝቃዛ ነው። በጧት ነው የምትሄደው ብርድ ነው። በዛ ሰዓት በቅዝቃዜ መጠመቅ እምነት ነው ብለው ይነግሩናል። ነው ከሰዓት መጠመቅ አይቻልም። what is the problem? ከሰዓት መጠመቅ ችግሩ ምንድነው? ምንድነው ችግሩ? በቀዝቃዛ እዚህ ላይ አድርገ ትታፈናለህ። እዚህ ጋር አድርገ የምትባለው እንዲያፈነ ነው። at the end of the day ጸበሉ እምነቱ ካለው ያድናል። እዚህ ጋር ያፍናል። እንኳን እሱ አይደለም ሻወር ስትወስድ እዚህ ጋር ብታረግ ትታፈናል። ቀና በልብለው እዚህ ጋር ነው በዚህ ጋር ነው የሚመጣው። እየታፈንክ ተከተከታል። ይሄ ጸበል ያድናል። ይሄ ጸበል በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ይድናል ነው የሚለው ዮሐንስ ላይ አለ። ዮሐንስ 5 ላይ አንብብላችሁ ከዛ በኋላ ክርስቶስ ምን እንዳረገ ይሁት ዮሐንስ ላንብብላችሁና አብረን እንከታተል። ከጸበሉ በኋላ በማን ስታምን ከመቅስፈት እንደምድደን አሳይሃለሁ። እዚህ ጋር ዮሐንስ ላይ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ከዚህ በኋላ የአይሁድ ባህል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። ምክንያቱም በዛ ዘመን ክርስቶስ አልመጣምና በእግዚአብሔር ስም ይጠመቃሉ። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች ዕውሮችም አንካሶችም ሰውነታቸውም የሰለለ ሕዝቡ ይተኙ ነበር። አንዳንድ ጊዜ ሲፈልግ ነው የሚመጣው ከእግዚአብሔር ሲላክ ማለት ነው። መልአኩ ሲላክ ይመጣ። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲያው ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ምን ይሆን ነበር? ካላቸው ከማንኛውም ደዌ የመጀመሪያው ሰው። ከዛ ውጪ የለም። ከዛ ውጪ ብትፈነዳ ብትሞት ሌላ ቀን መጠበቅ አለብህ። መቼ እንደሚመጣ አይታወቅም። እዛው ዱቅ ብለህ ትጠብቃል እና በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። የክርስቶስን ድንቅ ስራ ያውት 38 ዓመት እዛ ቦታ የተኛው ምንድነው? ለመዳን ነው። አንድ ቀን ሲናወጥ ተፍ ብሎ ለመግባት የተኛ ነበር።
በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ክርስቶስ ያውቃል። ዮኒ ማኛ 15 ዓመት ቲክታክን ሩዋንዳ ሶሻል ሚዲያ ቲክታክን ብቻ ሳይሆን ፌስቡክ፣ ዩቲዩብ፣ ኢንስታግራም ኦል ዴይ ያውቃል ክርስቶስ 15 ዓመት ያውቃል። ታማሚ ነበርኩ። ታማሚ ስል ኃጢአት ሰራበት ነበር። ክፉ እናገራለሁ፣ የምፈልገውን አደርግበታለሁ። ኤኒቲንግ I would do that, right? ከዛ ኢየሱስን ይህንን ሰው ተኝቶ ባኘው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ብሎ ጠየቀው። ልትድን ትወዳለህን አለው ይላል። ልትድን ትወዳለህን? በቃ መዳን በማን እንደሆነ እዚህ ጋር ታየዋል። መዳን በማን ነው? ልትድን ትወዳለህን? በደንብ ያዙልኝ። ልትድን ትወዳለህን? እና ምን አለ ኢየሱስን? ይህን ሰው ትወዳለህን አለው። ሰውየውን ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። በቃ እኔ ማን ሰው የለኝም፣ ምንም የለኝም አለ። በቃ ሰው የለኝም፣ ሌላ ይወርድና ይድናል ብሎ ነገረው። ለማለት ክርስቶስ ለኢየሱስ ማለት ነው፣ ለኔ አባት ኢየሱስ። ከዛ ሰውየውን ጌታ ውሃ በተናወጠ ጊዜ በመጠመቂያይቱ ውስጥ የሚኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋን ተሸክመ ሂድ። ተነሳና አልጋን ተሸክመ ሂድ። 38 ዓመት የተሸከመውን አልጋ ኢየሱስን ልትድን ትወዳለህን ብሎ ሲጠይቀው ኢየሱስ ክርስቶስ ያ ደግሞ የመለሰለት በቃ ልገባ ስል ምንም አልቻለም እንደሚያድን ጸበሉን አምኖታል። የጌታ መልአክ መጥቶ ባናወጠ ጊዜ በመጀመሪያ ቢገባ እንደሚድን ያውቃል። 38 ዓመት ግን ያንን ጠብቆ 38 ዓመት በበሽታ እየተሰቃየ ከዛይን ሲነግረው አልጋን ተሸክመ ሄዳል። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ወዲያው እኔ ኢየሱስን የግል አዳኝ አድርጌ በተቀበልኩበት ሰዓት ዳንኩኝ። ከመቅስፈት ነው መንፈስ ቅዱስ መስራት የሚጀምረው። 38 ዓመት አስባችሁታል? የታመመን ሰው በአንዴ አዳነ። አልጋን ተሸክመ ሂድ አለው። 38 ዓመት። ስለዚህ እሱን ወዲያው ያዳነ አምላክ ዮኒ ማኛ የሶሻል ሚዲያ ቀዋጭ የነበረውን በአንዴ በመቅስፈት ያድናል። የግል አዳኝ አድርገህ ስትቀበለው ያድናል። ምን እንደሚሉ ስሙ። ምኖቹ አሁን ዮኒ ማኛ ይቀየራል፣ ዮኒ ማኛ እንደዚህ ይሆናል፣ እንደዚህ ነበር ዮኒ ማኛ ምናምን የሚሉ ብዙዎች አሉ። እያያችሁ ነው። ቪዲዮም ብዙ ጥብስ የሆኑ ቪዲዮዎች እየተሰሩ ነው። ኢንጆይ አድርጓቸው፣ መሰራትም አለባቸው። ቃሉ ስለሚል በስሜ የተጠላችሁ ትሆናላችሁ ይላል። እና ምንድን ነው የሚለው? እርሱ ግን ያዳነኝ ምን አለ? ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አልጋውን ቀባ አድርጎ አስብ፣ የሰለለ ሰውዬ ነው። 38 አሟል፣ አሞታል፣ ምን ብሎ ደረ። በቃ ኢየሱስ ወዲያው ዳን። አልጋን ያለው እኮ ዳን እኮ እንኳን አይደለም፣ አልጋን ተሸክመ ሂድ፣ አልጋን ተሸክመ ሂድ። ተግባባ። ከዛ ያም ቀን ምን አሉ ደግሞ እነዚህ በህግ የሚኖሩ እነ ፈሪሳውያን፣ በህግ ሰንበትን አክብር ምን የሚሉ አሉ፣ ብቻ በህግ እንኖራለን ብለው ዋት የሚያርጉ አሉ። እና ወዲያው ሰውየው አልጋውን ተሸክሞ ይላል። ያን ቀን ሰንበት ነበረ። ስለዚህ አይሁዶች የተፈወሰውን ሰው ሰንበት ነው፣ አልጋንም ልትሸከም አልተፈቀደም አሉት። አልጋ ተሸክመ መሄድ አትችልም፣ በሰንበት ምንም ማድረግ አትችልም።
ምክንያቱም ሰንበት ነው እረፍት ነው ብለው ህግ አውጥተዋል። ይከሸክሸዋል። ቀልድ የለም እነሱ ጋር። ስለዚህ አልተፈቀደልም አሉት። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። መሰከረ። ያዳነኝ ያ ሰው አልጋን ተሸክመ ሂድ አለ መለሰላቸው። እነርሱም አልጋን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ምን ሊያደርጉ እንዴት የእሱ መዳን አልተደነቁበትም? ለምን? በህግ የሚኖር ሰው ሁልጊዜ ጀጅመንታል ነው። እንዲያታርግ እንዲያቱን የሚል ሰው ሁልጊዜ ጀጅመንታል ሰዎች ናቸው። አብዛኛው ቤተክርስቲያን የሚሄዱ ሰዎች ካያችሁ በእውነት ነው፣ በመስጊድም በቤተክርስቲያን በብዛት የምታዩቸው very judgmental people። እንዴ ይሄን ለብሳ ትገባለች እንዴ? ይሄን ይለብሳል እንዴ? ትላንት እኮ ሲጨፍር ነበረ፣ ትላንት ጋር እንደዚህ ሲያደርግ ነበረ፣ እንዴት እንዲውላ የሚሉ ናቸው። በቃ ልክ እነሱ ፐርፌክት ሌላው ስተተኛ አድርገው የሚያዩ ሰዎች ናቸውና ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ህዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ጭራሽ አላወቀው። ዳን ብሎታል። ብዙ ሰዎች አሉ ተመሳሳይ ናቸው። ሰው አላወቀ። ከዚህ በኋላ ኢየሱስ በመቅደስ አገኘውና ኢየሱስ አረሳም። አያችሁ? ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ስለዚህ ይሄ ሰውዬ 38 ዓመት የታመመው በኃጢአቱ ነው ማለት ነው። በሽታ ይድን ነበር፣ ይፈወስ ነበር። ባለማመኑ ነው ያልዳነው። ኃጢአተኛ ስለነበረ ነው በበሽታ እንደዛ ሲሰቃይ ነበር። ስለዚህ ምንድነው ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ምክንያቱም ጠይቀውታል፣ ይከሸክሹታል። ቀልድ የለም። ጠይቀውታል። ይህንን ሰው አጣርቶ መምጣት አለበት። ኢየሱስ ደግሞ አይቶ ለዚህ ሰው ምን ማድረግ እንዳለበት ነገረው። ኢየሱስ ክርስቶስ ከዚህ በኋላ ኃጢአት አትስራ ብሎ ተናገረ። ከዛም ስለዚህም በሰንበት ይህን ላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። ስለዚህ ሰንበትን ያላከበረ ይገደል ነበር። ሰንበትን ካላከበረ ያው ህይወት የሰጠን በሽተኛን የሰለለ ሰውነት የነበረውን 38 ዓመት ባልጋ የተኛውን ሰው አልጋን ተሸክመ ሂድ ብሎ ያዳነውን ሊገሉት ያሳዱት ነበር። የህግ ሰዎች ማለት እንደዚህ ናቸው። እናውቃለን የሚሉ ሰዎች እንደዚህ ናቸው። የኦርቶዶክስ አባቶች ኦርቶዶክስን ያጠፋት በዚህ መሰረት ነው። የህግ ሰዎች ናቸው። በስራ እንድናለን፣ በስራ እንጸድቃለን፣ በስራ እያሉ ያዙ ይልቀቁኝ የሚሉ ናቸው። ልክ የክርስቶስ መንፈስ ሲነጋ ነው መጽደቅ የምትጀምረው። ምን እኔ እኮ ክብሩ ይስፋ የእናትና ልጁ እያልኩ ነው እንትኔ ስጀምር የነበረው። አልዳንኩም። ሎሬማ አለዋለሁ። እንዲያውም አንድ መዝሙር አለ የኦርቶዶክስ ኑ በብርሃኑ ተመላለሱ የሚለው እጅግ የሚደንቅ መዝሙር ነው። ብዙዎቻችን ብትጠየቅ እዚህ ውስጥ ኢየሱስን ወደዋለሁ ትላለህ። በተግባር አንወደው። ተግባሩን ሊሰጥ የሚችለው እሱን የግል አዳኝ አድርገህ ስትቀበል ብቻ ነው። this is a ታማ እኔ በተግባር ስለተቀበልኩት ነው የግል አዳኝ አድርጌ ካንተ ውጪ የለም ብዬ ካልኩት ሰዓት ጀምሮ ነው ነገሮች የተገለበጡት። የተደሰትኩበት የተመቸኝ 11ኛ ቀኔን ይያለው ቤተሰብ 11 days እየቆጠርኩት ነው። ግራ ገብቶኛል። ምኑ እንዴት ላስላስል 11 ቀን 15 ዓመት የላሰ ሰውዬ የሚደንቅ አምላክ ይሄንን ማድረግ የሚችለው ጌታ ብቻና ብቻ ነው። ማንም ሊያደርግ አይችልም። ማንንም ሊሆን አይችልም። በደስታን ያለውት እኔ ላስላስ ለሚያደርጉኝ እጸልይላቸዋለሁ። እኔ ይሁን ይማኛ ፈጣሪ ያሳያችሁ። እኔ
እኔ ማሳዳቸው የነበርኩት ሰውዬ እንዴት እኔን ተናገራችሁ ብዬ በማስረጃ ያመጣ ስቀጠቅጥ የነበርኩ ሰውዬ አሁን መጸለይ ጀመርኩ። አሳዳጅ የነበርኩት እያንዳንዱ የተናገረኝን ዜሮ መከተ ሰውዬ ዛሬ ጸለይ። ለማ ለሚሰድቡኝ እየሰደቡኝ አይደለም እነሱ ውስጥ ያለው መንፈስ እንጂ እነሱ እየሰደቡኝ አይደለም። ይሄንን መገለጥ በእግዚአብሔር ፍቅር እንጂ ያላገኘሁትም አይደል ነው ላይ አላቀም ነበር አላቀው እኔ እነሱ እየሰደቡኝ የመሰለኝ በቃ አጸዳቸዋለሁ ነው ማለት እነሱ እየሰደበኝ እየመሰለኝ ግን መንፈሱ ውስጣቸው ያለው መንፈስ እንደሆነ አሁን ነው ያወቅኩት። አወዝንተ በሰውነታቸውማ እግዚአብሔር ቅዱስ በጣም ንጹህ አድርጎ የፈጠራቸው ናቸው። ማናችንን ንጹህ ውስጣችን ያለው መንፈስ ነው ወይ የእግዚአብሔር መንፈስ አለብን ወይ ደግሞ የዲያብሎስ መንፈስ አለብን። የዲያብሎሱ ክፉ ስራ የሚያሰራው ተሳዳቢነቱ፣ ተንኮለኛነቱ፣ ምቀኝነቱ ምናምን ነው። የክርስቶስ መንፈሱ ደግሞ መጸለይ ለምን ለሰደቡ፣ ላዋረዱ፣ ሊያወርዱ ለሚፈልጉ ለጠላቶች የተጸልያል። እኔ አሁን አገጩን አውልቀዋለሁ ስለ የነበርኩ ሰው ነኝ። አንድ ሰው መጥቶ ቀና ብሎ ቢያይ ደፋለሁ ምል ሰው ነኝ። አሁን ጸልይለታለሁ። ይሄ እግዚአብሔር ይክበር። በዚህ ነገር እግዚአብሔር አምላክ ይክበር። ያሳዝኑኝ ጀመር። እግዚአብሔር ምስክሬ ያሳዝኑኛል። እነዚህ ወንድምና እህቶቼ ሲጨቃጨቁ ሳይ እዛ ውስጥ ነበርኩበት። እኔ ማነው እያልኩ ራሴን ጠይቃለሁ። እዛ ጓላይ ነበርኩበት። እንደዚህ አይነት ህይወት ውስጥ ዮኒ ማኛ ነበረ። ክብሩን አንተ ውሰድ። አሁን ክብር ለዘላለም የሚገባ አምላክ ነው። እግዚአብሔር ይችላል። እግዚአብሔር አምላክ ይችላል። ስለዚህ ይሄንን ነው መነግራችሁ እና ስለዚህም በሰንበት ይህን ላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴም ይሰራል እኔም ደግሞ እሰራለሁ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። በሕግ የሚኖሩ ሰዎች የነሱ ሕግ ከተጣሰ አለቀል ከእግዚአብሔር ጋር እንተላለ አጥፋው። ልክ እዚህ አሁን እንደምታዩት ነብዩ መሐመድን ተናግራል። አጥፋው ነው የሚሉ አጥፋው። ነብዩ መሐመድን አንተ ተናገራለህ፣ በተገኘበት እርምጃ ወሰድበት ይላል። ወሰድበት። ነብዩ መሐመድን አንተ ተናገራለህ፣ የኛን ቅዱስ ሰው ተናገራለህ፣ የኛን መልእክተኛ ተናገራለህ። አጥፋው ከገጸ ምድር አጥፋው ተብለ ሲሰበክ አይተናል። አጥፋው በቃ። አየ የምን የሕግ ሰው ስትሆን የሰውን ልጅ በማጥፋት እንጂ በፍቅር አታኖረው። ሰው ይሄንን ያሉት እንሂድ። በጣም ነው የሚያሳዝነው። ከዛ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። ስለዚህ ኢየሱስም መለሰ እንዲህ አላቸው፣ እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋልና። አብ ማለት ወልድ ነው፣ ወልድ ማለት አብ ነው፣ እንዲሁም መንፈስ ቅዱስ። ስለዚህ አብና ወልድ አንድ አይነት ናቸው። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል ይላል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ለሚወዳቸው ሕይወትን ይሰጣቸዋል። ወልድ ምን ያደርጋል? አብ የሚያደርገውን ወልድ ይሰጣቸዋል። ሕይወትን የሚሰጠው ማን ነው? አሁን ሕይወት በምናምን እያሉ ሌሎቹ በሌላ ሊያመጡልህ ይፈልጋሉ።
ለኔ እንትና ትጸልያለች ያው ይልቀቁኝ ና አባቴ ተረጋጋ እነሱንማ ይዘን ስልሳችሁ ነበር እነሱን ይጀማ ስልስ ነበር እነሱን ይጀ ላስላስ ሳረግ ነበር ክርስቶስን ያስኩ ጊዜ ነው አፌን ቆለፍ ያረጋው ይከት ጸልይላቸው ውደዳቸው ጸሎት አርግላቸው ይቅር በላቸው ስለዚህ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ፍርድን ሁሉ ይሁን እንግዲህ የሚፈርደው ማን ነው ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም